ሕማማት የረቡዕ ድርሳነ ማህየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለምን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ የሚጸለይ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች፣ ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ደንጊያ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይ ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔ ስነገርኋችሁ በጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱም ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ መጥቶ ይህ ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለነሱ ሲያመለክታቸው ጌታችን ኢየሱስ የተናገረውን ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ እንጂ በደንጊያ ተወግሮ አይደለምና። ያን ጊዜ ሆኖ አይሁድ በጌታችን በኢየሱስ ክርስቶስ ላይ በሌባና በወንበዴ ፊት ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖቹ ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህ እውነተኛ ሰው ያስገደልኩ ንጹሕ ደሙን ያፈሰስኩን የበድያለሁ አላበጀሁም ብሎ መለሰ። እኛ ከአንተ አንተ ከእኛ ምን አለ? ለራስህ እወቅ አሉት። ይህንንም ብር በአዳራሹ በትሩ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለት። እንጨቱም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአት ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው የአንተንም ኃጢአት ይቅር ይልሃልና። እምቢ ብሎ በብዙ ጻርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን ኢየሱስ ክርስቶስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱ አለቆችም ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረው በጌታችን በኢየሱስ ክርስቶስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ክርስቶስም ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታ ዋጋ 30 ብር ተቀበሉ ብሎ ነብዩ ኤርምያስ የተናገረው ያን ጊዜ ተፈጸመ።
ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮቹ ስለሰገዱለት ተቆጡ። ወደ ጲላጦስ ዘንድ ገብተው በከንቱ ሐሜታቸውን አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ወሰዱት ብሎ አዘዘ። ጦሮችም በኃይል እየሳባቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስ ፊት ለጌታችን ኢየሱስ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኤንያኔስ እንደ ኤንያበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘነው እያሉ እሱም የእስራኤል ንጉሥ ነኝ ይላል፣ እግዚአብሔርንም ለእግዚአብሔር አድርጉ የቄሳርንም ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና። እሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችን መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን አይደለ ነውን እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞታንንም ሰዎች በሰንበት አስነሳ። በሥራ ሁሉ ሰንበትን ሻሪ ነው እንዲህ ያሉ ሲያጣሉት ሲያካስሱት፣ እሱ ግን ምንም አልመሰላቸውም። ዳግመኛም ጲላጦስ ይህንን ያህል ሲያጣሉ ሲያካስሱ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል እንኳ አልመለሰም። በሰንበት ተአምራትን የሚያደርግ ጌታችን ግን አባቱ በሰንበት ተአምራትን እንዲያደርግ እሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህንን እጁ የደረቀችውን ሰው ተነስተ በመካከላችሁ ቁም አለው። በሰንበት በጎ ነገር ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳንን ነው? ወይስ መግደል ነው ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህሩ ወደብ ሄደ። ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያን በሰንበት ሰውን ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም ይህንን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት 18 ዓመት ጋኔን ይዞ የሚጥላት አንዲት ሴትም ነበረች። እሷም ጎባጣ ነበረች፣ ፈጽሞ መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እሱ ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ።
ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ ሠራ ዘንድ ለኔ ይገባኛል አላቸው። አንድ ሰው ስንኳ ሥራ ሊሰራበት የማይቻለውን ሌሊት ይመጣልና በዚህ ዘመን ሳለው የዓለም ብርሃን እኔ ነኝ። ይህንንም ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ፣ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻር ያደረጉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋዩን አንሱ አላቸው። የሞተውን ሰው እህት ጌታዬ ሆይ ዛሬ 4ኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስስ ብታምኚስ የእግዚአብሔር ታምራቱን ጌትነቱን ታያለሽ አላልኩሽምን አላት። ድንጋዩን ከመቃብሩ ላይ ያነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህንን ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈትታችሁ ተዉት ይሂድ አላቸው። ሄደም እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁሞ አጣሉት፣ አካሰሱት። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከ ዛሬ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉ ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያንን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውን ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትህትና ሄደ። እሱም የምድራውያንና የሰማያውያን ገዢዎች ገዢ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትህትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱ መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውንም በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሰራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገር መረመረው፣ ጠየቀው። ጌታችን ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነው ሳያሉ ዘበቱበት። ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው የተቆራረጠ ደሙ እንደ ውሃ በምድር ላይ ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለው በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልጋልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዛን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህንን ቀበሮ ሄሮድስ ሄዳችሁ እንዲህ ይበሉት፣ እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው።
ለመምህር ለኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና። በዚህችም በመከራ ቀን የፍቅርና የእርቅ ቀን የይቅርታ ቀን ኃጢአት የሚሰረይበት ቀን የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብተው ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታችንም ኢየሱስ መልሶ ይህንን የምትናገረውን ከልብህ ነውን ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆችም ወደ እኔ ያመጡ አይደለህምን? ምን ላድርግህ? አለው። ጌታችን ኢየሱስ መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘውት ወደ አንተ እንዳያመጡኝ ብላቴኖች በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህም ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ መሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድነውን? አለው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ አላችኋለሁ። እመቤቴ ማርያም አንቺም እማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው የተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመስቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስም በመቀበሩ ኃጢአቴን ሁሉ ይቅር ትለኝ ዘንድ ከኃጢአትም ፍዳ ሁሉ ታድነኝ ዘንድ አሜን። በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበር። ጌታችን ኢየሱስም እሱም በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ አሁን ጌታዬንስ ልድን እወዳለሁ አለው። እኔም በመጣሁ ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተ አልጋህን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻር ያሉት። ሊገድሉህ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዘ ክርስቶስ የቸርነትህን ነገር በመናገር አያልቅም። የትህትናህ ምስጢሩ ቀዋሚ ነው። በነግህ ከግዞት ቤት ያወጡ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ደንጊያ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ ቸር እረኛ አንተነ እንደ ምንደኛም አይደለህምና ጦሮች በአይሁድ ፊት የመንግሥትህን ገናናነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ ባገቡ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና ለማጣላት በጲላጦስ ፊት ያቆሙ የእናት ዘመዶች በመፈራረቅም የሰደቡ የልማድ ኃጢአት ማስተሰሪያ የሆነ ክርስቶስ በገቢርና በሐልዮ ብበድል የኔ የባሪያን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆመ እኔ ባሪያ የዚህ የግፍህን ልክ ባሰብኩ ጊዜ ክርስቶስ ትህትና እጹብ ነው፣ ትዕግስትም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል ያጣሉ፣ በደሌ ከሥጋዬ በአፋ ነውና በደለኛ የሚሆን በሥጋዬ አቤቱ አንተ አስተስሪልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩህ በኋላ አይሁድ የንጉሥ ወንጀለኛ ነህ ባሉህ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔ ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው
የሄሮድስ ወታደሮች በትህትና የዘበቱብህ። ቁጥሩ ማወቅ እስኪሳናቸው ድረስ አይሁድ የገረፉ። አንተን ለመያዝ በተኩ ጊዜ የአይሁድ ወገኖች እንደወደቁ ጠላቶች እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትን በማየት ልቡ ደስ ካለ በኋላ ሄሮድስ የመገረፍህን ፍርድ ያላግባቡ የፈረደብህ ቀይ የሆነ ምልክት ልብስ ያለበሱ። አቤቱ ኃጢአት የበስቷልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ሲቃይ ሞት ሁለተኛ ጊዜ ያዳንኸው አቤቱ የኃጥአን ምሕረት ሥራ በይሁዳ ላይ ተገለጠ። ግን ሁለት ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖች አስይዘውሃልና መማለጃ በመውደድ ምን ልስራል? መስፍን እሊህ ወደ መመስገኛው ቦታ መርተው ይወስዱኝ ዘንድ ቸርነትህንና ብርሃንህን ላክ አለ። የኔ የባሪያህን ኃጢአቴን አስተስርልኝ። አሜን። የክርስቶስ ቤተሰቦች ከዚህ በመቀጠል በዕለተ ረቡዕ በቅድስት ቤተ ክርስቲያናችን የሚነበበውን ይህንን እናሰማለን። የሕዝቅኤል ትንቢት በረከቱ ከኛ ጋር ትኑርና ይህንን አለ። እግዚአብሔር እንዲህ ብሎ ነገረኝ። የሰው ልጅ ሆይ የእስራኤል ወገኖች ሁሉ በነሐስ በቆርቆሮ በብረት በእርሳስ እንደተቀላቀሉ ሆኑብኝ፣ በማጣሪያም መካከል እንደተቀላቀለ ብር ሆኑብኝ። ስለዚህም ገዢ ጌታ እግዚአብሔር እንዲህ ይበላል፣ ሁላችሁም 3 እጥፍ ድርብ ሆናችኋልና ብርን እንዲሰበስቡት እነሆ እኔ በኢየሩሳሌም መካከል ሰበስባችኋለሁ፣ እንዲሁም እኔ በኢየሩሳሌም አኖራችኋለሁ። ወርቅና ብርን አረርና ብረትን ቅልቅልንም ሰብስበው በከውር መካከል እንዲጨምሩት ይሰሩት ዘንድ በላዩም እሳትን እንዲያነፉ እንደዚህ ሁሉ ሰብስቤ በመዓት ያጠፋቸዋለሁ። በላያቸው መዓቴን እሳት አነድባቸዋለሁ። ብር በማጥሪያ መካከል እንዲነጥር በመካከሏ ትነጥራላችሁ። ከዚህ በኋላ እኔ መዓቴን በእናንተ የማመጣ እግዚአብሔር እንደሆንኩ ታውቃላችሁ። ጌታ ኢየሱስም ዳግመኛ መልሶ በምሳሌ እንዲህ ብሎ ተናገረ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥ ሰውን ትመስላለች። ለሰርጉ የታደሙትን ይጠሯቸው ዘንድ ብላቴኖቹን ላከ፣ እነርሱ ግን አንመጣም አሉ። ዳግመኛም የጠራናቸውን እነሆ ምሳዬን አዘጋጅቻለሁ፣ ሚሊንጎኖችንም አርጃለሁ፣ ሁሉ ተዘጋጅቷል፣ ወደ ሰርጌ ኑ በሏቸው ብሎ ሌሎች ብላቴኖችን ላከ። እነርሱ ግን ቸል ብለው ሄዱ። ወደ እርሻም ይሄዳል፣ ወደ ንግዱም ይሄዳል፣ ወደ ወይኑም ቦታ ይሄዳል። የቀሩትን ብላቴኖቹን ይዘው ገደሏቸውን፣ እርሱም ሰደቡት። የቀሩትንም ብላቴኖቹን ይዘው ገደሏቸው፣ እርሱንም ሰደቡት። ንጉሡም በሰማ ጊዜ ተቆጣና እነዚያ ገዳዮች ገድሏቸው ዘንድ ጭፍሮቹን ላከ። ገድሏቸውም አገራቸውን በሳት አቃጠሉ። ከዚህ በኋላ ብላቴኖቹን እንዲህ አላቸው፣ ሰርጌስ ተዘጋጅቷል፣ ነገር ግን ለአደምናችሁ ለጠራናችሁ አልተገባችሁም። እንግዲህ ወደየሜዳው ወደየበሩ ሄዳችሁ ያገኛችሁትን ሁሉ ወደ ሰርግ ጥሩ። እነዚያ ብላቴኖችም ወደ መንገዶች ወጥተው ክፉዎቹን በጎቹንም ያገኙትን ሁሉ ሰበሰቡ። ከተጋባዦቹም ብዛት የተነሳ የሰርጉ ቤት መላ። ንጉሡም ተጋባዡን ሊያይ በገባ ጊዜ የሰርግ ልብስ ያለበሰ ሰው አገኘ። ወዳጄ የሰርግ ልብስ ያለበስክ ለምን እንደዚህ ገባህ አለው። ያም ሰው ምላሽ አጣ፣ አፎ ታሰረ። ከዚህ በኋላ ንጉሥ ብላቴኖቹን እጁን እግሩን አስረው አውጥተው ለቅሶ ጥርስ ማፋጨት ወዳለበት ወደ ጨለማ ቦታ ይጥሉት ዘንድ አዘዛቸው። የተጠሩ ብዙዎች የተመረጡ ጥቂቶች ናቸውና። ለልጁ ሰርግን ያዘጋጀ ንጉሥ ሰው የተባለ የታደሙትን የጠራቸው እግዚአብሔር አብ ነው። ሰርግ የሚደረግለት ልጁ መድኃኒታችን ክርስቶስ ነው።
ሰርጉም ከድንግል ተወልዶ ከኛ እያንዳንዱ ሆኖ ከሰው ጋር በውስጡ የታየበት ዓለም ነው። ባሮቹም ሰው ከመሆኑ በፊት አይሁድ የጠሯቸው የላኳቸው ነቢያት ናቸው። ሳይዘገይ ይመጣልና እምቢ አሉ፣ ቃላቸውንም አልተቀበሉምና ወደ ስንፍና ሄዱ። አንዱ ወደ እርሻው፣ ሁለተኛው ወደ ንግዱ፣ ሶስተኛው ወደ ወይን ቦታ ሄደ። የቀሩትም የንጉሱን ብላቴኖች ይዘው ገደሏቸው። ንጉሱም ተቆጥቶ ጭፍሮቹን ላከ። ገዳዮቹንም ገደሏቸው፣ ሀገራቸውንም በእሳት አቃጥሎ አለ። በእውነት ሰው ለሆነው ለአካላዊ ቃል እግዚአብሔር ምሳ የተጠሩ ከሕይወት መጽሐፍ ስማቸው ከተደመሰሰው ከአይሁድ በቀር እነርሱ እነማን ናቸው? ተመልሶም ሌሎች ብላቴኖችን ላከ። እንዲህ ብሎ አዘዛቸው፣ ወደ መንገዶች ወጥታችሁ ያገኟችሁትን ሁሉ ጥሩ። እነርሱም ወጥተው ደጎችንም ክፎችንም ሰብስቡ፣ ተጋባዦችንም ቤቱን መሉት። ንጉስም ያይ ዘንድ ወደ ተጠሩት ድምተኞች ገባ። የሰርግ ልብስ ወዳለበሰው ወደ አንድ ሰው ፈጽሞ ተመለከተ። ወዳጄ ሰርግ ልብስ የሌለ እንዴት ከዚህ ገባ ሲለው፣ ያን ጊዜ መመለስ ተስነው ዝም አለ። ብላቴኖች አውጥተው በውጭ ወዳለው ጨለማ አስገቡት። ሰማያዊ ልብስን ከናቀ እንደ ልብስም ርግማንን ከለበሰ አንጀቱም እንደ ውሃ ከፈሰሰው ከይሁዳ በቀር ይህ ማን ነው? ጌታው የሰጠውን ጸጋ አጥፍቶ መምህሩን ለሞት አሳልፎ ለመስጠት ደፍሯልና። ስለዚህም ከሹመቱና ከማዕረጉ የተለየ የሆነ ሌላውንም ወሰደው። ስለዚህ ከሹመቱና ከማዕረጉ የተለየ የሆነ ሌላውም ወሰደው። መድኃኒታችን ክርስቶስ ሰው ሆኖ ስለኛ መከራ ተቀበለ፣ በመከራውም አዳነን። የአንጾኪያ ሊቀ ጳጳሳት ቅዱስ ቴዎዶስዮስ ወደ እስክንድርያው ማዕከል ሊቀ ጳጳስ ወደ ቅዱስ አባ ሚካኤል በላከው መልእክት እንዲህ አለ። ከአብ የተወለደ ዓለም ሳይፈጠር የነበረ አባት፣ ከሌለው አባት የተገኘ ተቀዳሚ ተከታይ የሌለው ልጅ፣ ከአብ ጋርም በቅድምና የነበረ ከእርሱ ጋር አንድ ባህሪ የሚሆን ከብርሃን የተገኘ ብርሃን፣ የማይለወጥ ሕያው አምላክ፣ የማይታይ ሁሉ በስልጣኑ የተፈጠረ ሁሉ በእርሱ ጸንቶ የሚኖር የአብ ቃል በኋላ ዘመን በኋላ ቀን በየጊዜ ሁሉ ድንግል ከምትሆን ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ፍጹም ሰው እንደሆነ የምትናገር የምታውቅ ነፍስ ያለችው የእኛን ባህሪ ያለመለወጥ ያለመቀላቀል ነስቶ ሕፃናት በሚገኙበት አካል እንደተጸነሰ እናምናለን። የእኛን ባህሪ ገንዘብ አደረገ፣ ተዋህዶ በሚገባ እንደመሆኑ ሳይለወጥ በተዋህዶ ጸንቶ አለ። የእኛን ባህሪ ነስቶ ስለ እኛ ሰው በሆነ ጊዜም ከባህሪው አልተለወጠም። በተዋህዶ ምስጢር ከኛ የነሳውን ባህሪ ተዋህዶ ገንዘብ አደረገው። ዘመን ሳይቀድመው ሳይወሰን ከእግዚአብሔር አብ የተወለደ እርሱ ነው። በማይመረመር ምስጢር ከድንግል ሁለተኛ ልደትን በሥጋ የተወለደ እርሱ ብቻ ነው። ስለዚህም የወለደችው ንጽሕት ድንግል በእውነት በድንግልና ጸንታ ኖረች። እርሷም እግዚአብሔር ቃልን የወለደች እንደሆነች እናምናለን። ወላዲተ አምላክ እንደሆነች እንዲህ በጎላ በተረዳ ነገር እናውቃታለን። በሥጋ ከእርሷ የተወለደ እርሱ ፍጹም አምላክ ነው፣ ፍጹም ሰው ነው። ከሁለት አካላት አንድ አካላት፣ ከሁለት ባህሪያት አንድ ባህሪ እንደሆነ እናውቀዋለን። ከተዋህዶ በኋላ አንድ ወልድ፣ አንድ ገዥ፣ አንድ ክርስቶስ ነው። ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ ከአብ ጋራ በባህሪ አንድ የሚሆን የተመሰገነ እርሱ ለሥላሴ በቁጥር አራተኛ አልሆነምና ከባህሪ አብ የተገኘ ነው። ዳግመኛም ባህሪያችን ነስቶ ሰው ስለሆነ በሥጋ የሚታመም እንደሆነ እናውቃለን። የእግዚአብሔር ቃልስ በባህሪ መለኮቱ አይታመምም፣ ከእኛ ባህሪ በነሳው ሥጋ እንደ እኛ ታመመ እንጂ። ስለዚህ
አንድነትና ሶስትነትን የተናገረ ጎርጎርዮስ አስረድቶ መሰከረ። እርሱም ከእኛ በነሳው ሥጋ ታመመ እንጂ በመለኮቱ የማይታመም አንድ እርሱ ብቻ ተአምራትን ያደርጋል፣ እርሱ ብቻ መከራን ይቀበላል አለ። ኃጢአት የሌለበት እርሱ የእኛን ሕማም በተዋህዶ ገንዘብ አደረገ። የሚታመም በሚሞት ሥጋ በፈቃዱ የተቀበለው ይሄውም የምትናገር የምታውቅ ነፍስ ሕያው የሚሆን ከእኛ ባህሪ የተገኘ ሥጋ ነው። ይታመም ዘንድ በተገባው በሥጋው ነውር የሌለበት ሕማም በፈቃዱ በእውነት ተቀበለ እንጂ በምትሃት እንዳልታመመ እንናገራለን። እንደ ሕማሙ ሞትን በመስቀል ላይ ተቀበለ። ለአምላክነቱ በሚገባ ድንቅ በሚያሰኝ ትንሣኤውም የጌትነቱን ሥልጣን ገለጠ። የሚሞት ሥጋውንም የማይሞት አደረገም። ከኃጢአት በራቀ በንጹሕ ማኅፀን በተዋሃደው ጊዜ ለመለኮት ገንዘብ ስለሆነ በሥራ ሁሉ አይለወጥም። የተዋሃዱ እነዚህ የመለኮትና የትስብእትን ባህሪ ካወቅን አንድ ባህሪ የሆኑትን ሁለት ባህሪ በማለት አንለያያቸውም። የመለኮትና የትስብእት ተዋህዶ እንዳይፈርስ የማይለይ የማይከፈል የዚህ የአንዱን ሥራ ሁለት ባህሪ አይሆንም። እነዚህ መምህራን በረከት ከሁላችሁ ጋር ትሁን።